አሁን ደግሞ ተመልካቾቻችን የክርስቶስ ልደትን በተመለከተ እህቶቻችን ማየና ብሌን መልእክት ያቀርቡልናል። ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። በመላ ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እንኳን ለጌታችን ለአምላካችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ቢልእቴ አቤት ማያቴ። ለዛሬ ስለ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የልደት በዓል የተወሰነ ነገር እንንገራቸው። እሺ፣ እመቤታችን ቅድስት ድንግል ማርያም ለአረጋዊ ዮሴፍ ከታጨች በኋላ ናዝሬት ገሊላ ከምትባል ከተማ ትኖር በነበረበት ከዕለታት በአንድ ቀን ውሃ ቀድታ ስትመለስ መንገድ ላይ በመሄድ ሳለች የእግዚአብሔር መልአክ ቀርቦ እንዲህ አላት፣ ትጸንሲ። እመቤታችን ቅድስት ድንግል ማርያምም ድምጽ ሰምታ መለስ ብላ በአጠገቧ ብታይም ማንንም ማየት ባለመቻሏ አዳም አባቴንና ሔዋን እናቴን ያሳታቸው ጠላት መሆን አለበት እንጂ ሌላ ማንም አይደለም ብላ አሰበች። ዳግመኛም ትጸንሲ የሚል ድምጽን ሰማች። ይህ ነገር ደጋገመኝ። እንዲህ ያለውን ነገር ከቤተ መቅደስ ሆነው ሊረዱት ይገባል ብላ ቤተ መቅደስ ውስጥ ገብታ ሐርና ወርቅ እያስማማች መፍተል ጀመረች። መልአኩ ቅዱስ ገብርኤልም በአምሳለ አረጋዊ እንዲህ አላት፣ ደስ ይበልሽ ጸጋን የተመላሽ ሆይ እግዚአብሔር ካንቺ ጋር ነውና አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ አላት። ድንግል ማርያምም እንዲህ ያለ የምስጋና እጅ መንሻ እንዴት ይደረግልኛል ብላ ጠየቀችው። መልአኩ መልሶ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለማንነትን አግኝተሻልና እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትያለሽ። ይህ የሚወለደውም ከሦስቱ ቅዱስ አንዱ ቅዱስ ነው፣ እርሱም የእግዚአብሔር ልጅ ይባላል አላት። እርሷም ይህ ነገር እንደምን ይሆንልኛል ወንድ ሳላውቅ አለችው። መልአኩ ገብርኤልም መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል አላት። እርሷም የመልአኩን ቃል ተቀብላ እንደ ቃልህ ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። በዚህንም ጊዜ አካላዊ ቃል በግብረ መንፈስ ቅዱስ ተጸነሰ። ከወራቶች በኋላ ንጉሥ አውግስጦስ ቂሳር ሕዝቡን ቀረጥ ለማስከፈል እንዲያመቸው በእስራኤል ሀገር ውስጥ ይኖሩ የነበሩ ሰዎችን ለማወቅ ቆጠራ እንዲደረግ አዘዘ። ሕዝቡም ለመቆጠር ወደ ትውልድ ስፍራ መጓዝ ጀመረ። እመቤታችንም የንጉሥ ዳዊት የዘር ሐረግ ስለነበረባት ግዛቱ ወደ ነበረው ቤተልሔም ከአረጋዊ ዮሴፍ ጋር ሄደች። በዚያ ሳሉ የእመቤታችን የመውለጃዋ ቀን ደረሰ። ሆኖም ግን ከተማይቷ በጣም ትንሽ ስለነበረችና ለመመስገብ የመጣው ሰው ብዙ ስለነበር ማረፊያ ቦታ ሊያገኙ አልቻሉም። አረጋዊ ዮሴፍም ከብዙ ድካም በኋላ ከብቶች የሚያርፉበትን በረት አግኝቶ እመቤታችንን በዚያ አስቀመጣት። በከብቶች በረት ውስጥ ሳሉ የእመቤታችን የመውለጃ ጊዜ በመድረሱ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስን ወለደችው። በጨርቅ ጠቅልላ በበረት ውስጥ አስተኛችው። ከዚህንም ጊዜ ጀምሮ የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ልደት በመላው የኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በታላቅ ድምቀት ይከበራል። የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ልደት በሰውና በእግዚአብሔር መካከል እርቅ የወረደበት፣ ከኃጢአት ባርነት ነፃ የወጣንበት ድንቅ የተዋሕዶ ምስጢር የተፈጸመበት ነው። ነቢያት ስለ ጌታችን ኢየሱስ ክርስቶስ ልደት የተናገሩት ሁሉ ተፈጸመ። ስለ ጌታችን መወለድ ነቢዩ ቅዱስ ዳዊትም እነሆ በኤፍራታ አየነው፣ በዱር ውስጥም አገኘነው ብሎ በመዝሙሩ ነግሮናል። በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ልደት መላእክትና ሰዎች በአንድነት ስብሐት ለእግዚአብሔር በሰማያት ሰላም በምድር ስምረቱ ለሰብ እያሉ እግዚአብሔርን አመስግነዋል። በኃጢአት ሳቢያ አጥተነው የነበረው
የመላእክትና የሰው ልጅ አንድነት በጌታችን በኢየሱስ ክርስቶስ ልደት እንደገና አገኘ ነው። እግዚአብሔር ወልድ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ ለእኛ ለሰው ልጆች የድህነት መንገድ ሆነ። በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ልደት ምክንያት እኛ ከሞት ወደ ሕይወት ተሸጋገርን፣ ከጨለማ ወጥተን ብርሃንን አገኘን። የእርሱ መወለድ የኛ የክርስቲያኖች ሁሉ ልደት ነውና በዓሉን በክርስቲያናዊ ስነ ምግባር ታንጸን በሥርዓተ ቤተ ክርስቲያን ልናከብር ይገባል። እውነት ነው። ለዛሬ በዚህ እናብቃ። በተጨማሪም ደግሞ መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክታችንን እንዳስረሱ። እሺ ጎበዞች። በመላው ዓለም የምትከታተሉን በሙሉ በቀጣይ ሳምንት እስከምንገናኝ ድረስ ሰላም እግዚአብሔር አይለየን። መልካም በዓል። ገና ደስታችን ገና ደስታችን ደስታችን ገና ደስታችን ገና ደስታችን ደስታችን። ውድ እግዚአብሔር ልጆች ከመልእክቱ ተመልሰናል። ከመልእክቱ ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ እናደርጋለን። መልእክቱን ላቀረቡልን ለእህቶቻችን እግዚአብሔር አምላክ ቃሉን ያሰማልን። አሜን።